ከሰሜን ኮሪያ መንደር ያልተጠበቀ ዜና ማምሻውን ወጥቷል። ሰሜን ኮሪያ ዓለምን እያናወጠቻት ነው። ኪም አደገኛውን መሳሪያ ይፋ አድርገውታል። ሰሜን ኮሪያ ኒውክሊየርን የሚያስንቅ አደገኛ መሳሪያን ይፋ ማድረጓን የደቡብ ኮሪያ የስለላ ቢሮ ይፋ አድርጓል። እነዚህ ይፋ የሆኑ መሳሪያዎች በደቂቃዎች ውስጥ አሜሪካን እንዲሁም ደግሞ የደቡብ ኮሪያ ዋና ከተማ ሲኦልን በደቂቃ የሚያጠፉ ናቸው ተብሎላቸዋል። ክስተቱ እጅግ እያነጋገረ ሲሆን ዓለም በሰሜን ኮሪያ ድርጊት እየራደ ነው። በዝርዝር እናስደምጣቸዋለን። የ4 ኪሎ ቤተኛ የነበሩት ፖለቲከኛው አንዳርጋቸው ጽጌ የብልጽግናውን መንግስት ለመገልበጥ የተወጠነ ነው የሚባልለትን ጽምዶ ለማድመቅ ከእንግሊዝ ፖርት ሱዳን መገኘታቸው እያነጋገረ ነው። በኢትዮጵያ ላይ ጥቃት ለመፈጸም ጦሩን ወደ ድንበር አስጠግቶ በሚዝተው ጀነራል አልቡርሃን ይሁንታ ፖርት ሱዳን ላይ የኢትዮጵያ መንግስት ተቀናቃኞች በተደጋጋሚ እየዶለቱ ነው። ክስተቱ እያነጋገረ ይገኛል። እናስደምጣቸዋለን። የሚኒስቴሮቹ ስብሰባ ያለ ስምምነት ተበተነ። ኢትዮጵያ የተሳተፈችበት በዚህ ስብሰባ የመካከለኛው ምስራቅ ጦርነት፣ ቀይ ባህርና የባብኤል መንደብ ጉዳዮች እንዳላስማሟቸው ታውቋል። የኢትዮጵያ አቋም ምን ነበር የሚለውንም እንቃኛለን። የተባበሩት አረብ ኤምሬትስ ኢራንን ለማጥቃት ለጎረቤቶቿ ጥያቄ አቅርባ ውድቅ እንደተደረገባት ታወቀ። ይህን ተከትሎ ኤምሬቶች መበሳጨቷን ብሉምበርግ ምንጮቹን ዋቢ አድርጎ ዘግቧል። ኤምሬትስ ከኦፔክ ህብረት የወጣችውን በዚህ የተነሳ ነው ሲል ዘገባው ጠቁሟል። በሌላ በኩል ኢራን በአሜሪካ ላይ እምነት እንደሌላትና ዋሽንግተን ድርድሩን በሙሉ ልብ የማትይዘው ከሆነ የመሳተፍ ፍላጎት እንደሌላት አቋሟን ይፋ አድርጋለች። አክብሮቶች ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን ይዘን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። ወደ መረጃዎቹ እናምራ። የሰሜን ኮሪያ ሚሳኤል የሰሜን ኮሪያ ኒውክሊየር ዓለምን እያናወጠ ነው። የሰሜን ኮሪያ ስም ሲነሳ የብዙሃኑ አእምሮ በቀጥታ ወደ ኒውክሊየር ጦር መሳሪያዎች ቢያመራም ፒዮንግያንግ ዓለምን የምታስፈራራበትና ዋሽንግተንን ጨምሮ ጎረቤቶቿን በስጋት ውስጥ የጣለችበት ሌላው ድብቅና ግዙፍ የጦር አቅሟ አሁንም የአያሌ ሀገራትን የደህንነት መዋቅር እያስጨነቀ ነው ተብሏል። የወታደራዊ ሳይንስ ተንታኞች እንደሚሉት ከሆነ ሰሜን ኮሪያ የኒውክሊየር መሳሪያዎቿን ሙሉ በሙሉ ባታንቀሳቅስም እንኳን ቀጣዮቹ አራት ዋና ዋና የጦር መሳሪያዎችና ስልቶች በመጠቀም ቀጠናውን ወደ አመድነት የመቀየር አቅም አላት ተብሏል። በመጀመሪያ ደረጃ በደቡብ ኮሪያ ድንበር አቅራቢያ የተሰለፉት የሰሜን ኮሪያ መደበኛ መድፎችና የሮኬት ማስወንጨፊያዎች ጦርነት ቢነሳ በጥቂት ደቂቃዎች ውስጥ የደቡብ ኮሪያን ዋና ከተማ ሲኦልን ማውደም የሚችሉ ናቸው ተብሏል። ይህ እጅግ ግዙፍ የከባድ መሳሪያዎች ክምችት ደቡብ ኮሪያና አሜሪካ በፒዮንግያንግ ላይ ወታደራዊ እርምጃ ለመውሰድ በሚያስቡበት ጊዜ ሁሉ ትልቅ ማገጃ ሆኖባቸዋል። በተጨማሪም ሀገሪቱ የኒውክሌር አረር ሳይጭኑ እንኳ ተራ ፈንጆችን ብቻ በመሸከም አሜሪካ ዋናው ምድር ድረስ የመምታት አቅም ያላቸው ህዋሶንግ የተሰኙ የረጅም ርቀት ቦሊስቲክ ሚሳኤሎችን በከፍተኛ ደረጃ አደራጅታለች ተብሏል። ይህም ከኒውክሌር ውጭም ቢሆን ሀገሪቱ ያላትን የረጅም ርቀት የማጥቃት ፍላጎት በግልጽ ያሳያል ነው የተባለው። በሌላ በኩል በማይታየው የዲጂታል ዓለም ውስጥ የሚንቀሳቀሰውና በሰሜን ኮሪያ የሚመራው ላዛሩስ ግሩፕ የተሰኘው የጠላፊዎች ስብስብ በዓለም ላይ ካሉ አስፈሪ የሳይበር አውታሮች አንዱ ነው። ይህ የሳይበር ጦር የዓለም አቀፍ ባንኮችንና የክሪፕቶ ከረንሲ መድረኮችን በመስበር በቢሊዮን የሚቆጠር ዳላር በመዝረፍና የጠላቶቿን መሰረተ ልማት በማናጋት ይታወቃል። በመጨረሻም ሀገሪቱ ሳሪን እና ቪኤክስ የተሰኙ እጅግ አደገኛ የነርቭ መርዞችን በኢንዱስትሪ ደረጃ እንደምታመርት የተገለጸ ሲሆን ይህ አደገኛ የኬሚካልና ባዮሎጂካል መርዞች ክምችት የትኛውንም የሰው ኃይል በቅጽበት የመጨረስ አቅም እንዳለው በሰፊው ተነግሮለታል። የ4 ኪሎ ቤተኛ የነበሩት ፖለቲከኛው አንዳርጋቸው ጽጌ የኢትዮጵያ መንግስትን ለመገልበጥ የተወጠነ ነው የሚባልለትን ጽምዶ ለማዳመጥ ከእንግሊዝ ፖርት ሱዳን መገኘታቸው ትኩረት ስቧል። በኢትዮጵያ ላይ ጥቃት ለመፈጸም ጦሩን ወደ ድንበር አስጠግቶ በሚዝተው ጀነራል አልቡርሃን ይሁንታ ፖርት ሱዳን ላይ የብልጽግናው መንግስት ተቀናቃኞች በተደጋጋሚ እየዶለቱ ነው። በህዋትና ሻቢያ መካከል በህዝብ ለህዝብ ግንኙነት ስም የተጀመረው ጽምዶ የተሰኘው ቅንጅት ዋና ማዕከሉን ከቅርብ ጊዜ ወዲህ ሱዳን ላይ አድርጓል። በመቀሌና አስመራ የተጀመረው ይኸው ጽምዶ አሁን ላይ የህዝብ ለህዝብ ግንኙነት እንቅስቃሴን ሽፋን በማድረግ የጀነራል አልቡርሃን ጦር ገብቶበት በርካታ የፌዴራል መንግስት ተቋሚዎችን አቅፎ እያጠናከረ ነው። ለዚህ ማረጋገጫው ትናንት የጀነራል አልቡርሃን ጦር በሚቆጣጠረው በፖርት ሱዳን ከተማ የተካሄደው ስብሰባ ነው። አንዳርጋቸው ጽጌ ከእንግሊዝ በአካል በተገኙበት የፖርት ሱዳኑ የጽምዶ መድረክ ከወትሮ በተለየ ሁኔታ ከፍተኛ ትኩረት በማህበራዊ ሚዲያ ላይ ስቧል። እዚህ ቀደም በርቀት
የመገናኛ አማራጭ ውስጥ ጽምዶን ሲያሳልጡ የነበሩ አካላት ዛሬ ላይ ከያሉበት ተጠራርተው በአካል ተገናኝተው መምከራቸው ጉዳዩ ትኩረት እንዲያገኝ አድርጓል። በፖርት ሱዳን ስብሰባ ከአንዳርጋቸው ጽጌ በተጨማሪ የጀነራል አልቡርሃን ተወካዮች፣ የህወሓት ተወካዮች፣ የፋኖ የኦነግ ሸኔ ኦብነግና ሌሎች የፌዴራል መንግስት ተቋሚዎች ስለመገኘታቸው ነው የተሰማው። የጀነራል አልቡርሃንና ሻቢያ ሰዎች መሪ ሆነው የወጡበት ይኸው ጽምዶ አሁን ላይ ዋና ትኩረቱ የብልጽግና ተቋሚዎችን በአንድ መድረክ ማሰባሰብ ሆኗል። በትላንቱ የፖርት ሱዳን የጽምዶ ስብሰባ ላይ ከኢትዮጵያ የትግራይ፣ አማራ፣ ኦሮሞ፣ ሶማሌ፣ ጋምቤላና ሌሎችም ተቋሚ ኃይሎች በወኪሎቻቸው በኩል ተገኝተዋል ነው የተባለው። የፌዴራል መንግስት ባለፈው ሳምንት ባወጣው መግለጫ የሱዳን መንግስት ከቅርብ ጊዜ ወዲህ የጸረ ኢትዮጵያ ኃይሎች መሰባሰቢያና መከማቻ ማዕከል ሆኗል ሲል መክሰሱ አይዘነጋም። በትናንቱ ይኸው ጸረ ኢትዮጵያ ድግስ ላይ እንደ አቶ አንዳርጋቸው ጽጌ ያሉ በየዕለቱ አቋማቸውን በመቀያየር የሚታወቁ ፖለቲከኞች ተሳትፈውበታል። የሚኒስቴሮቹ ስብሰባ ያለ ስምምነት ተበትኗል። ኢትዮጵያ በዶክተር ጌዲዮን ጢሞቴዎስ በተወከለችበት በዚህ ስብሰባ አገራቱ በመካከለኛው ምስራቅ ጦርነት ላይ የጋራ አቋም ሳይዙና ሳይግባቡ እንደተጠናቀቀ አሶሺየትድ ፕሬስ ዘግቧል። በተጨማሪም የኢትዮጵያን የኮፕ ጉባኤ አዘጋጅነትን በጋራ ደግፈዋል። ለሁለት ቀናት በቆየው የብሪክስ የውጭ ጉዳይ ሚኒስቴሮች ስብሰባ የመካከለኛው ምስራቅን ሁኔታ በተመለከተ በተወሰኑ አባላት መካከል ባለው የተለያየ ምልከታ የተነሳ የጋራ መግለጫ ሳያወጣ መጠናቀቁን እንዳስታውቃለች። ሐሙስ ጀምሮ ሲካሄድ የነበረውና ኢትዮጵያ በውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ የተወከለችበት ስብሰባም ዛሬ አመሻሹን ተጠናቋል። የህንድ መንግስት ስብሰባውን አስመልክቶ ያወጣው መረጃ እንደሚያሳየው የህብረቱ አባላት ኢትዮጵያ 2020 ላይ የሚካሄደው ዓለም አቀፍ የአየር ንብረት ለውጥ ስብሰባ ኮፕ 32 አዘጋጅ መሆኗን ደግፈዋል። ኢትዮጵያ ለጉባኤው ያዘጋጀችው የድርጊት መርሃ ግብርና ቅድሚያ የሚሰጣቸው ጉዳዮች ዓለም አቀፍ የአየር ንብረት ጥበቃ ስራዎችን ይበልጥ እንደሚያጠናክሩ እንዲሁም የታዳጊ አገራትን ተሳትፎና መሪነት እንደሚያሳድጉም ገልጸዋል። በአባል አገራቱ መካከል የተፈጠረው ልዩነት ተጽዕኖን ለማስፋት የሚፈልገው ብሪክስ አንድነትን ጠብቆ ማስቀረት ላይ የተጋረጠበትን ተግዳሮት ማሳየቱንም አሶሺየትድ ፕሬስ ዘግቧል። ህንድ በወጣችው መግለጫ እንዳስታወቀችው አባል አገራቱ በተለያዩ ጉዳዮች የየራሳቸውን ብሔራዊ አቋምና ሰፊ የጋራ ምልከታዎችን ገልጸዋል። ከተወያዩባቸው ጉዳዮች መካከል ሉዓላዊነት፣ የባህር ትራንስፖርት ደህንነት እንዲሁም በመካከለኛው ምስራቅ የሲቪሊያን መሰረተ ልማቶችንና የንጹሃን ህይወትን ማስጠበቅ እንደሚገኙበት የዜና ወኪሉ ዘግቧል። የብሪክስ አባል ሀገራት የጋዛ ጉዳይም እንዲሁም የቀይ ባህርና ባቤል መንደብ ወሽመጥ ደህንነትን ማስጠበቅ በተመለከተ አንድ አባል ያለውን የሀሳብ ልዩነት እንዳስመዘገበ በመግለጫው ተጠቅሷል። ልዩነት የተመዘገበበት ይህ ነጥብ ሚኒስቴሮቹ በቀይ ባህርና በባቤል መንደብ ወሽመጥ በማንኛውም አገር ስም የሚንቀሳቀሱ መርከቦች በዓለም አቀፍ ህግ መሰረት የመርከብ ጉዞ መብቶቻቸውና ነጻነቶቻቸው እንዲከበሩ የማድረጉን አስፈላጊነት አጽንኦት ሰጥቷል የሚል ነበር። የብሪክስ አባል ሀገራት የሆኑት ኢራንና የተባበሩት አረብ ኤምሬቶች በጥምረቱ ስብሰባ የመጀመሪያ ቀን ላይ ውዝግብ ውስጥ ገብተው እንደነበር ይታወቃል። ከስብሰባው አስቀድሞ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ጦርነት ወቅት ወደ ኤምሬቶች መጓዛቸውን ገልጸው ነበር። ኤምሬቶችን ብታስተባብልም ኢራን ግን አስቀድማ በስለላ መረጃዋ ያረጋገጠችው ጉዳይ መሆኑን ገልጻለች። ስብሰባው ላይም የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ የተባበሩት አረብ ኤምሬቶች ሀገሬ ላይ በተፈጸመው ጥቃት ቀጥተኛ ተሳትፎ ነበራት፣ ጥቃቶቹ ሲጀመሩ የውግዘት መግለጫ እንኳን አላወጡም ሲሉ ወንጅሏል። ሚኒስቴሩ ይህንን የተናገሩት ለኤምሬቶች ተወካይ ንግግር በሰጡት ምላሽ መሆኑን የዘገቡት መገናኛ ብዙሃኖች የኤምሬቶች ተወካይ አስተያየት ምን እንደነበር ግን በዘገባቸው አልጠቀሱም። በመጨረሻም በአሜሪካና በኢራን መካከል የሚካሄደው ድርድር በእንጥልጥል ላይ ባለበት በአሁኑ ጊዜ ኢራን በአሜሪካ ላይ እምነት እንደሌላት ገልጻለች። ዋሽንግተን ድርድሩን በሙሉ ልብ የማትይዘው እስከሆነ ድረስ የመሳተፍ ፍላጎት የለኝም ስትል በውጭ ጉዳይ ሚኒስቴሯ በኩል አሳውቃለች። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ዛሬ አርብ ህንድ ውስጥ ለጋዜጠኞች እንደተናገሩት ከቴሄራን ጋር ጦርነት ውስጥ ከሚገኙት አገራት መርከቦች ውጭ ሌሎች ከኢራን ባህር ኃይል ጋር በመነጋገር በሆርሙዝ ወሽመጥ በኩል ማለፍ ይችላሉ ሲሉ አሳውቀዋል። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስቴሮች ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስቴሩ ጨምረውም ኢራን ለዲፕሎማሲያዊ ጥረት እድል ለመስጠት በአሁኑ ወቅት ያለው የተኩስ አቁም ባለበት እንዲቀጥል እየጣረች ነው ብለዋል። በሆርሙዝ ጉዳይ ያለው ሁኔታ ውስብስብ መሆኑን የጠቀሱት አባስ ኢራን የሆርሙዝ ወሽመጥን በመጠበቅ በኩል ዘወትር ታሪካዊ ግዴታዋን ትወጣለችም ብለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ተከትሎ የዓለም ከፍተኛ የነዳጅ ፍጆታ የሚተላለፍበት የሆርሙዝ ወሽመጥ በኢራን እርምጃ ምክንያት ከየካቲት ወር አንስቶ ዝግ ሆኖ ይገኛል። ጦርነቱን ለማቆምና የባህር መተላለፊያው እንዲከፈት ለማድረግ በአሜሪካና በኢራን መካከል
ድርድር እየተደረገ ቢቆይም እስካሁን መቋጫ ላይ አልተደረሰም። ነገር ግን ሁለቱም ወገኖች ድርድር ቀጥለው ከስምምነት ላይ ለመድረስ ፍላጎት እንዳላቸው እየገለጹ ነው የሚገኙት። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ፣ ኳታርና ሌሎች የባህረ ሰላጤው አገራት በኢራን ላይ የጋራ ጥቃት እንዲሰነዘር ግፊት ብታደርግባቸውም ሳውዲ አረቢያና ኳታር ሳይቀበሉት እንደቀሩ ብሉምበርግ ዘግቧል። የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታርና ሌሎች የባህረ ሰላጤው ጎረቤቶቿ ለኢራን ጥቃቶች የተቀናጀ ወታደራዊ ምላሽ እንዲሰጡ ለማሳመን ሞክራ እንደነበር ብሉምበርግ ምንጮቹን ዋቢ አድርጎ ዘግቧል። ነገር ግን ሳውዲ አረቢያና ኳታር ለዚህ የአረብ ኤምሬቶች ጥያቄ መልሳቸው እምቢ ነበር ተብሏል። ይህን ተከትሎ የተባበሩት አረብ ኤምሬትስ ኢራንን በጋራ ለማጥቃት ከጎረቤት አገራት ድጋፍ ባለማግኘቷ ምክንያት የኦፔክ አባል ሀገራትን ለቃ ከእስራኤል ጋር ያላትን የደህንነት ግንኙነት ለማጠናከር ምክንያት እንደሆናትም ነው ዘገባው የጠቀሰው። የተባበሩት አረብ ኤምሬትስ ጦርነቱ ከተጀመረ ከመጋቢት ወር ጀምሮ የተኩስ አቁም ስምምነት እስከተፈጸመበት ጊዜ ድረስ ወደ 3000 የሚጠጉ የኢራን ድሮኖችንና ሚሳኤሎችን ጥቃት እንዳስተናገደች መረጃዎች ያሳያሉ። ይህ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።